አብዛኛው ተማሪ በአሁን ጊዜ በኢንትራንስ ኤግዛም ዴት ላይ በጣም እየተከራከሩ ነው ያሉት ማለት ነው። ግማሹ ከምርጫ በኋላ፣ ግማሹ ደግሞ ከምርጫ በፊት ይሆናል በማለት እዛ ላይ ቤዝድ ሆኖ እያጠኑ ነው ማለት ነው። ይሄ ደግሞ በጣም ትክክል ያልሆነ መረጃ ነው ማለት ነው። እናም በዛሬ ቪዲዮአችን በጣም ክሊር ነገር በፊት ከምርጫው በፊት ነው ኦር ከምርጫ በኋላ ነው ለምንድን ነው የሆነው የሚለውንም በጣም ክሊርሊ እንመለከታለን ማለት ነው። በተጨማሪም ደግሞ አብዛኛው ተማሪ ኦንላይን ላይ ነው እንዴት ነው የምንወስደው ዩኒቨርሲቲ ነው አብዛኛው እኛ የምንገኘው ወደ ገጠር ክልል አካባቢ ላይ ነው የምንገኘው እና በኦንላይን ላይ ነው በአካል ነው የምንወስደው የሚለውንም ኦር በዩኒቨርሲቲ ላይ ሄደን ነው የምንወስደው የሚለውንም እንመለከታለን ማለት ነው። በተጨማሪም ደግሞ ኦንላይን ላይ ስንፈተን የተለያየ ስህተቶች ልንሰራ እንችላለን። በወረቀት ላይ አሁን ማስተካከል ይቻላል፣ በኦንላይን ላይ ከሆነ መስተካከል አይቻልም የሚል አይነት ጥያቄም ተነስተዋል ማለት ነው። እናም በዛሬ ቪዲዮአችንም ሶስቱንም እንመለከታቸዋለን ማለት ነው። ቪዲዮንም በጥሞና ማዳመጣችሁን እንዳትረሱ ማለት ነው። በመጀመሪያ ግን ለዚህ ቻናላችን አዲስ ከሆናችሁ በዚህ ቻናላችን እንደዚህ አይነት ኢንፎርሜሽኖችን ሼር ስለምናደርጋችሁ ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ስፔሻሊ የኢንትራንስ ተማሪ ሼር ማድረጋችሁን እንዳትረሱ። በጣም ብዙ ተማሪ ጋር መድረስ ስላለበት ነው። በጣም ወሳኝ ኢንፎርሜሽን ነው ማለት ነው። በመጀመሪያ ደረጃ ዳይሬክትሊ ወደ ጉዳያችን እንገባለን። የ2018 ዓ.ም የኢንትራንስ ኤግዛም በኦንላይን ኦር በዩኒቨርሲቲ ላይ ሄደን በወረቀት ምናምን የምንወስደው በሚለው ጉዳይ ያው ትምህርት ሚኒስቴር አሁን በኦንላይን የሚወስዱትን ተማሪዎች በማስፋት ላይ ይገኛል ማለት ነው። አምና ላይ ወደ 20 ሺህ የሚጠጉ ተማሪዎች ከዛም በላይ በኦንላይን የወሰዱት ማለት ነው በኮምፒውተር። እናም በዚህ ዓመት ወደ 200 ሺህ የሚጠጉ ተማሪዎች በኮምፒውተር በኦንላይን ይፈተናሉ ተብሎ ይጠበቃል። እናም ደግሞ በተጨማሪ ይሄ ብዙ የሚያሳስብ ነገር የለውም ማለት ነው። ምንም የሚያሳስብ ውስብስብ ነገር የለውም። በተጨማሪ ደግሞ እሺ ከምርጫ በፊት ነው ኦር ከምርጫ በኋላ ነው የሚለው ደግሞ በጣም ብዙ ተማሪዎችን እያከራከረ ይገኛል ማለት ነው። በመጀመሪያ ደረጃ ግን አንድ መመልከት ያለብን ነገር አለ። ፎርሙ ወደ ኦንላይን ከተቀየረ በኋላ እንዴት ነው ፎርሙ የምንሞላው? ኦር ፎርሙ ይቀየራል እንዴ? የፎርሙ በትምህርት ቤታችን ላይ የምንሞላው ፎርሙ ምናምን አንዳንድ ተማሪ ጋር እንደዚህ ኩዌሽኖች ይነሳሉ። ይሄ ብዙ ኬር ልታደርጉት አይገባም ኦር ብዙ ሊያስጨንቃችሁ አይገባም ማለት ነው። እዛው በየትምህርት ቤታችሁ በጣም ያስረዷቸዋል። የእነሱም ስራ ስለሆነ በጣም ብዙ እንደዚህ አይነት ነገራቶች አትጨነቁ ለማለት ፈልጋለሁ ማለት ነው መጀመሪያ ደረጃ። ስለዚህ በፎርሙ ጋር በተያያዘ ኦር ኦንላይን ከሆነ በኮምፒውተር ከሆነ ማስተካከልና ማረም አንችልም የሚል በጣም ብዙ ተማሪዎች ጋር ኮንፊውዝ እያደረጋቸው ይገኛል ማለት ነው። በጣም በኮምፒውተርም ተፈተናችሁ በወረቀትም ተፈተናችሁ ያው ነው ማስተካከል ትችላላችሁ። ሞር ይሄን ኦርጋናይዝ ለማድረግ ስለሚረዳቸው ነው ማለት ነው በኦንላይን የሆነው። ስለዚህ ምንም ልዩነት እንደሌለው በቃ መቁጠር አለባችሁ ማለት ነው። በቃ ጀስት የአንድ ሰዓት ጉዳይ ነው እንጂ ኮምፒውተር በጣም ሁሉም ተማሪ የሚለምድ አይነት እንትን ነው ማለት ነው። ስለዚህ እንደዚህ የሚያስጨንቃችሁ አይገባም ማለት ነው። እና ወደ ዋናው ጉዳይ ስንገባ በ2018 ዓ.ም የኢንትራንስ ኤግዛም ከምርጫው በፊት ነው ኦር ከምርጫው በኋላ ነው የሚለው እንመለከታለን ማለት ነው። አሁን አምና ላይ ሄደን ከተመለከተን አሁን አምና ላይ አይ ቲንክ ወደ ሰኔ ላይ ተማሪዎች የተፈተኑት ሰኔ 20 ምናምን ቤት ላይ የተፈተኑት እና ወደ ሐምሌ ላይ የተፈተኑ ተማሪዎች አሉ። ለምን ዲፍረንት ኤሪያ ላይ የሚገኙ ተማሪዎች ስላሉ ግማሹ በወረቀት ግማሹ በኦንላይን ስለተፈተኑ ያው በተለያየ ጊዜ ሊፈተኑ ይችላል ማለት ነው። ኢንትራንስ ኤግዛም በአንድ ቀን ወስዶ አያልቅም እና ከ10 ምናምን ቀን በላይ ይፈጃል ማለት ነው። ኢንትራንስ ኤግዛም ሙሉ አጠቃላይ ተማሪዎቹ እስኪወስዱ እንደዚህ አይነት ጊዜ ይፈጃል ማለት ነው። እናም ደግሞ ከምርጫው በፊት ነው ኦር ከምርጫው በኋላ ነው የሚለው ይህን ጉዳይ ብዙ ተማሪ ጋር ሊነሳ ይችላል። በጣም እየተነሳ ነው አሁን አብዛኛው ተማሪ አሁን 8ኛ ወር ላይ ነው የምንፈተነው ኢንትራንስ ኤግዛም እና 8ኛ ወር በጣም ኦር ምንም በጣም ጠባብ ጊዜ ነው ያለን ብሎ እየተጨነቀው ይገኛል ማለት ነው። ይህ ምንም ያስጨነቀ ነገር የለም። ትምህርት ሚኒስቴሩ እስካሁን ይፋ ያደረገ ነገር የለም ማለት ነው። ቢቀየር ኖሮ ኦር ምናምን የሚቀየር ነገር የሚኖሩ ከሆነ ያሳውቀን ነበር ሁሉም ተማሪዎች ያሳውቅ ነበር። ነገር ግን ምንም የተለያዩ ገጾች ላይ ተመልክተናል። ምንም አዲስ የወጣ ነገር የለም። እንደ መጀመሪያ ላይ ወጥቶ ነበር፣ ይፋ ተደርጎ ነበር። የኢንትራንስ ዘንድሮ ለዩኒቨርሲቲዎቹ የቀረበ ጥሪ ነበር። እሱም ሰኔ 22 እስከ ሐምሌ 10 ነው ማለት ነው። ስለዚህ ይህም ደግሞ ቴሌግራም ቻናላችን ላይ ሲምፕሊ ማግኘት ትችላላችሁ ማለት ነው። ቴሌግራም ቻናላችን ላይ በጣም ብዙ ነገራቶችን ሼር እናደርጋችኋለን። በጣም ብዙ ሪሶርሶችን የተለያየ ጠቃሚ ቪዲዮዎችን እዛ ላይ ታገኛላችሁ። ቴሌግራም ቻናላችን በዚሁ ጆይን ማድረጋችሁን እንዳትረሱ ማለት ነው። ስለዚህ ሰኔ 22 እስከ ሐምሌ 10 ይሆናል ማለት ነው በዩኒቨርሲቲዎቹ በተቀበሉ መሰረት ማለት ነው። ስለዚህ የሚቀየር ከሆነ
ትምህርት ሚኒስቴሩ እስካሁን ያሳውቀን ነበር፣ ሁሉንም ተማሪዎች ያሳውቅ ነበር። ስለዚህ እስካሁን ምንም የተቀየረ ነገር የለም። ነገር ግን ያው አገሪቱ ሁኔታን ታውቁታላችሁ፣ ሊቀየር ይችላል ማለት ነው። ፕሮባቢሊቲ ያለው ሜቢ ይኖረዋል አይቀየርም ኦር ይቀየራል እያልኳቸው አይደለም፣ ሊቀየር ይችላል። እናንተ ተማሪ ኢንትራንስ ተማሪ እስከሆናችሁ ድረስ ለኔጌቲቭም ሙሉ ሪስኩን ወስዳችሁ መዘጋጀት ግዴታ ነው ማለት ነው። እኔ አሁን 8ኛ ወር ላይ ዘሎ ይመጣል እያልኩ ሆኖ ሳይቀር በቃ በዚህም ሆነ በዛም ሆነ መዘጋጀታችሁ ግዴታ ነው ማለት ነው። እኔ ፕሮባብሊ የሚቀየር አይመስለኝም እና እንደሚሆነው ከሆነ ሰኔ 22 ምናምን ከሆነ ቤዚክሊ አሁን ተማሪው ራሱ ጥናቱን ባይጀመር ከዚህ ጀምሮ እስኪደርስ ድረስ በጣም ሙሉ ጥናቱን ጨርሶ ለኢንትራንስ ራሱን ማዘጋጀት ይችላል ማለት ነው። ስለዚህ ምንም ሊያስጨንቃችሁ የሚገባ ነገር የለም። ትምህርት ሚኒስቴሩ ሜይ ቢ የሚቀየርም ከሆነ ያሳውቃል ማለት ነው። በጣም በቅርብ ጊዜ ያሳውቃል ማለት ነው። ስለዚህ እስካሁን ካላሳውቀ ትንሽ ቆይቶ ሊያሳውቅ ይችላል፣ የሚቀየር ከሆነ ነው ማለት ነው። ስለዚህ ብዙ ኮንፊውዝ አታርጉ። በቃ እንዳልተቀየረ ቁጠሩትና በ10ኛው ወር ያዙት። በቃ እንደዛው በዛ ላይ ቤዙ ናችሁ። ማጥናታችሁ እንዳትረሱ። ሪስክም በማሰብ ይሄም ይሆናል በማሰብ ሁሉንም ነገር ኮንሲደር በማድረግ ማጥናታችሁን እንዳትረሱ ማለት ነው። ስለዚህ አሁን ተማሪው ራሱ ማጥናት ባይጀምር ራሱ ከአሁን ጀምሮ የሚጨርስ አይነት ፈተና ነው ማለት ነው። ዴዲኬትድ ሆኖ የሚያጠና ከሆነ ነው ማለት ነው። ስለዚህ የዛሬ ቪዲዮአችን እንደዚህ ይመስላል። ቀጣይ ደግሞ በጣም ጠቃሚ ኢንፎርሜሽኖችን በዚህ ቻናላችን ሼር ስለምናደርጋችሁ ቪዲዮ ላይክ፣ ቻናላችን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው እና የሰብስክራይብ በተናዋም ኦፍ ኦል ማድረጋችሁ